ሰላም ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። እኔ ምልክልናተ ሰው ነኝ። ጆን ዳንኤል ዋጋህን ታገኛለህ፣ እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ቁማር መጫወቻ ነው። አዶናይን ፎሎ ያደረጋችሁ ሙስሊሞች ጠቅላላ ፎሎአችሁን ከሱ ቤት እያነሳችሁ ውጡ። ቴባንን ለምን አንተ አትሞትም? አዶናይ ምን ሆነ? ቤተሰቦች፣ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ፍትህ ለመጠየቅ ነው የመጣሁት። እንግዲህ ሰሞኑን ሚዲያ ላይ የምንሰማቸው ወሬዎች በጣም የሚዘገኑና በጣም የሚያጸይፉ ናቸው። እኔም ማውቀው ኢትዮጵያዊነት ይሄ አይደለም። አክሱም ላይ የተፈጠረውን ሰምተናል። እንዲሁም ደግሞ አሁን ደግሞ በቅርቡ ደግሞ አርሲ ላይ የተፈጠረውን ነገር ሁላችሁም ሰምታችኋልና ይሄ ነገር ኢትዮጵያዊነትን አይወክልም። ከዚህ በፊት የነበሩ ኢትዮጵያውያን ሙስሊም ክርስቲያኑ ተከባብሮ ነው ይሄን ሀገር ያቆየልን ለረጅም ዓመታት። አሁን ላይ ግን የምንሰማው ነገር እንግዲህ ኢትዮጵያዊነትን የማይወክል ነገር ነውና የሚመለከተው አካል ይሄን ድርጊት የፈጸሙትን ሰዎች በአፋጣኝ ለሕግ እንደሚያቀርብ አልጠራጠርም። ፍትህ ለእህትና ለወንድሞቼ ይጠይቃል። አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወተ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ዘመጣ ጆን ዳንኤል። አየህ ምንድነው? ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሪዮን ካስመስለህ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ ንገረኝ። ካየኛ የምናወራበት አሁን ታውቅ ባህል የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ፣ ተግባባ አድርጉልኝ። ምንድነው ቃል በቃል ያለው? አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አደርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያደርጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው ማን ያለው? አዶናይ ይሄንን ያለው። እስቲ ግቡና ይሄን ልጅ ለመጣል ካልፈለጋችሁ በስተቀር የእስልምና ድርጅት የሆነውን ባቡል ካይር የተባለውን ድርጅት ማን ነበር ሲያግዝ የነበረው? ማን ነበር ለዛ በጎ አድራጎት ብር ሲሰበስብ የነበረው? ማን ነበር? አዶናይ አልነበረ እንዴ? የሙስሊም ድርጅት ነው። ካሊድ ፋውንዴሽን የተባለውን ድርጅት ሲያግዝ የነበረው ማን ነው? አዶናይ አልነበረም እንዴ? ምንድነው ዛሬ አንፎሎ እናርገው ሪፖርት እናርገው ምናምን? ፎሎ አድርጉት ቤተሰቦች፣ 6 ሚሊዮን አስገቡት። ምንድነው ትላንት እየወደድን ዛሬ የምንጠለው? ምንድነው ነገሮችን እየጠበቀ የምንበቀለው? ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱ እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ። በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑ ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ እላለሁ ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይ አንዳንድ ሉዝ ማድረጋቸው ስራዎች አሉ። የማልፈልገው አይነት እንትን ውስጥ ይከተኛል። ተረዳችሁኝ? ስለዚህ እኔ የምፈልገው ምንድነው ድምጽ አልሆንም እያልኩኝ አይደለም፣ ግን የምንግባባበት መንገድ እንቀይረው። ወደ ወቀሳ ወደ ስድብ አንግባ። ብዙዎቻችሁ ኮሜንት ላይ ገብታችሁ የሰደባችሁ ሰዎች እንኳን ቪዲዮ አልሰራችሁ። ስለ አርሲ ይሁን ስለ አክሱም የሰራችሁት ቪዲዮ ምንም የለም። ምንም አስተዋጽኦ አላደረጋችሁም። እኔን ከመስደብና አንፎሎ ቻሌንጅ ከማስጀመር ውጪ ማለት ነው። እኔም ልክ እንደናንተ ሰው ነኝ። አንድ አዶናይ ነኝ፣ ሌላ አዶናይ የለም። ይህ አዶናይ ደግሞ አንድ ቦታ ላይ ፎከስ አድርጎ እየሰራ ነበረ። ስም መስጠት፣ መሳደብ፣ ማወዳደቅ፣ ማንቋሸሽ ይህን ነገር ተጠቅመ የአዶናይ ጉድለቶች ናቸው የምትላቸው ነገሮች እያወጣ ፎቶዬን እየገመጠልክ እኔን ከማንቋሸሽ
ልክ እንደ ወንድም መተህ ማናገር ትችል ነበረ እኔን ነው። ይህ ነው ትንሽ እኔ ውስጤ የነበረኝ ማለት ነው እንጂ አክሱም ላይ ስለተፈጠረው ነገር አርሲ ላይ ስለተፈጠረው ነገር ድምጽ ለመሆን ዝግጁ ነኝ እኔ ሁሌም ዝግጁ ነኝ እኔ ትክክል ያልሆነ ነገር ካለ ለመናገር ዝግጁ ነኝ እኔ ግን እወቁልኝ አንድ አዶናይ ነኝ አንድ ሰው ነኝ እኔ አይደለም በጣም ያሳዝናል በጣም አዝኛለሁ ሁላችሁም እንደተጎዳችሁ እርግጠኛ ነኝ ለሁላችንም መጽናናት ይስጠን ብርታቱን ይስጠን እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቁትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትና ብርታትን እመኛለሁ እግዚአብሔር ደግሞ ደርሶልን ሰላም ፍቅር እንዲያሰፍንልን እጸልያለሁ ወዳችኋለሁ በርቱልኝ ጠንክሩልኝ አብረን እንወጣዋለን ይሄ ነው ወዳችኋለሁ አርሲ የተደረገው ድርጊት ትክክል አይደለም በጣም ያሳዝናል በጣም ቤተሰቦቼ ፍትህ ለእህትና ለወንድሞቼ መጠየቁ ምኑ ጋር ነው ችግሩ ፍትህ ለአክሱም እህት ወንድሞቼና ፍትህ ለአርሲ እህት ወንድሞቼ ብዬ የሰራሁትን ቪዲዮ ሪፖርት አድርገው አስጠፍተውብኛል እንዲሁም ደግሞ አካውንቴን እንደምታዩት እንግዲህ ዋርኒንግ ላይ አድርገውታል ይሄ ሲዘጋ ሶስተኛ አካውንት ነው ምንድነው ጥፋቱ ፍትህ መጠየቅ ለእህት ለወንድሞቼ አሁንም ቢሆን ፍትህ አክሱም ላሉ ሙስሊም እህት ወንድሞቼ እንዲሁም ደግሞ ፍትህ አርሲ ላይ ለተገደሉ ኦርቶዶክስ እህት ወንድሞቼ ቤተሰቦች ሁላችሁም የገባችሁ ይሄን አካውንት ኮፒ ሊንክ አድርጉልኝ የኔ ቤተሰቦች እኔን የምትወዱኝ ሰዎች ከኔ ጋር ሁሌ ያላችሁ ሰዎች ይሄን ቪዲዮ 10 ጊዜ ኮፒ ሊንክ አካውንቴን ገብታችሁ ኮፒ ሊንክ አድርጉት እወዳችኋለሁ ቤተሰቦቼ አመሰግናለሁ መቼም አንቆምም እንቀጥላለን ያ ቁጭ ብዬ እኔ ምን አጠፋው ምን አረኳችሁ ምናምን ማለት እችላለሁ ግን ደግሞ እኔ የምወደው ነገር ስለራሴ ሁሌም ከሌላ ሰው ጫማ ሆኜ ራሴን መመልከት እፈልጋለሁ ለምን ያ ሰው እንደዛ እንደተሰማው ሰዎችን መውቀስ ብቻ ሳይሆን አይ ቲንክ መረዳት ትልቅነት ነው ብዬ ስለማስብ ማለት ነው እና ለምንድነው እነዚህ ሰዎች በአዶናይ እንደዚህ የተናደዱት ብዬ ቁጭ ብዬ ሳስበው ከነሱ ጫማ ሆኜ እነዚህ ሰዎች ከኔ በጣም ብዙ ነገሮች ይጠብቃሉ እንግዲህ ባለኝ እይታ ጋይስ እንደምታውቁት አንድ ቪዲዮ ስለቅ ኦልሞስት አብዛኛው ጊዜ ከ500,000 ቪው በላይ አለኝ ከ500,000 በላይ እይታ አለኝና ይህ ሁሉ እይታ ሲመለከቱ እንግዲህ ድምጽ እንደሆንላቸው ይፈልጋሉ ምክንያቱም አዶናይ ተናገረ ማለት ከ500,000 በላይ ሰዎች ወዲያውኑ ይህ ነገር እየተፈጠረ እንደሆነ ያውቃሉ ማለት ነው ገባችሁ ስለዚህ እነዚህ ሰዎች በኔ ሲናደዱ ካለኝ እይታ አንፃር ካለኝ ታዋቂነት አንፃር እያገናዘቡ እንደሆነ ገብቶኛል ማለት ነው ነገር ግን አለመግባባቱ የተፈጠረው የቱጋ ነው ብዬ ማስበው እኔ አይ ቲንክ ብዙዎቻችሁ የአዶናይ ህይወት ምን እንደሚመስል አልገባችሁም ልንገራችሁ እኔ እንግዲህ ወደ 6 ልጆች አሉኝ ኦኬ እኔ ማግዛቸው እኔ ሰፖርት ማረጋቸው ህይወታቸው ወደ ኋላ እንደማይመለስ ለማረጋገጥ ማረጋቸው ነገሮች ልገልጽላችሁ አልችልም እንደምታውቁት እንደ ኤክስኪውዝ እየተጠቀምኩኝ ሳይሆን እነዚህ ከኔ ጋር ያሉ ልጆች በጣም ብዙ ጥሩ ነገሮች አስለምጃቸዋለሁ እና እነሱን ለማገዝ እፈልጋለሁ ግን ደግሞ እነሱን ከማገዜ በፊት ራሴንም ማገዝ አለብኝ ብራንዴን ቢልድ ማድረግ አለብኝ ብዙ ስራ መስራት አለብኝ አዶናይ ያለበት የሥራ ውጥረት ምርጫ ሳይሆን ጭንቀት ነው እንድታቁልኝ እፈልጋለሁ አዶናይ በየቀኑ ቪዲዮ ሲለቅ በየቀኑ ስራ ሲሰራ እነዚህ ልጆች ላለማስራብ ነው እነዚህ ልጆች ገንዘብ ሲጠይቁኝ የለኝም ላለማለት ነው የቤት ክራይ መከፍለውን ላለማጣት ነው ተረዳችሁኝ ህይወቴን ለማቃናት እየሞከርኩ ያለው ሰው ነኝ ይህ ነገር እንዴት አድርጎ ነው ከአርሲና ከአክሱም ጋር የሚያገናኘው ብላችሁ እየጠየቃችሁኝ ከሆነ ጋይስ እናንተ እንደምታስቡት ያክል ቲክቶክ ላይ እየገባው ስክሮል ማረግበት ጊዜ የለኝም እዚህ ሚዲያ ላይ የሰው ልጅን ለመጣል የሰው ልጅን ወደታች ለመጎተት ነገሮችን በጣም በማቀነባበር ሲስተም ከሚሄዱት አንዱ ጆን ዳንኤል አሁን አዶናይ ለአርሲ ኦርቶዶክሳውያን አይናቸው እያየ በገጀራ ክርትት እያለ ለተገደሉት ለሞቱት ወገኖቹ ድምጽ ገና ስለሆነ የአክሱምን የዛሬ ስንቱን አስታውሰህ ድምጽ ሆንክ በሰዓቱ ድምጽ ያልሆንክ ሆን እርኩስ ነህ እስስት በአዶናይ ማን እንድትመጣብን አንፈልግም እንዳንተ ያስመሰለ ሳይሆን ከልቡ ነው እየረዳ ያለው አንተ አስመሳይ እኛ ደግሞ ግድ የለም አንተ አዶናይን ለማጠማመድ አይደል ከሙስሊሞች ጋር ያሰብከው እኛ ደግሞ አንተን አንፎሎ በማድረግ ቻሌንጅ እናስደስተሃለን ሪፖርት ነው የሚገርምህ ማንንም ያደረገብህ የለም ምላስህና የምታደርገውን ነገር ስላወቀ ህዝቡ ነው ዩ አንፎሎም እያደረገ ያለው ሪፖርትም እያደረገብህ ያለው
ጥሩ ስራ ከሰራ ማንም አያደርግብህም። ርዕስንት አይነት ሰው አለ በመድኃኔዓለም። ቶ ልጁን አዶናይ ቶ ምን አደረገህ? በዚህ ያክል እሱን ለመጣል እንዲህ የምትጣጣረው? እግዚአብሔር ከፍ ያደረገው ማንም ዝቅ ሊያደርገው ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። በዚህ ንግግርህ አንገትን ልትደፋና ልታፍር ይገባል። በጣም አሳፋሪዎች ናችሁ። አርሲ ክልል ላይ እየገደለና እየጨፈጨፈ ያለው የታጠቀ ቡድን ነው እንጂ የእስልምና እምነት ተከታይ አይደለም። ይሄ መራራ ሀቅ ነው። ዛሬ ጆ ዳንኤል የተነሳችሁ ችግር የለውም። ጆ ዳንኤልን ምንም ልታረጉት አትችሉም። በጣም ነው ግን የምታሳፍሩት። ይሄ ቪዲዮ ለታሪክ ይቀመጣል። በሃይማኖቶቻችን ፖለቲካ ከፍታችሁ ልታጫሩስ ነው ያላችሁ ሰው ስንት ዓመት ነው አርሲ ላይ ህዝብ የሚሞተው? 50 እና 60 ብቻ ነው። 2000 3000 ህዝብ አይሞትም በቀን አርሲ ላይ። የታጠቁ ቡድኖች አይደሉም። እዚህ ጋር እንኳን አሁን በቅርብ ብቻውን እየተዋጋ የሞተው ልጅ ከታጠቁት ቡድኖች ጋር እየተዋጋ አይደለም ወገን። ለምንድን ነው ከእውነት የምንርቀው? ለምንድን ነው እውነትን የምትሸሹት? ችግሮቻችንን ካወቅን ለምንድን ነው መፍትሄ ልንሰጥ ማንሮጠው? ሃይማኖትን ከሃይማኖት ልታፋጩን? ስንት ዘመን አብረን የኖርን ህዝቦች ላይ ለምንድን ነው ልዩነትን የምትፈጥሩት? የቲክቶክ ጦረኞች ሂዱ እስቲ አርሲ ላይ ሄዳችሁ አጣሩ። አረ በመድኃኔዓለም ከእስልምና እምነት ላይ ውረዱ። ልብ ካላችሁ የታጠቁት ቡድን ብያለሁ ላይ ተነሱ፣ ታጠቁ፣ ከመንግስት ጎን ቆመን እንዋጋ። በቃ ይለይልን ብያለሁ እኮ ወደ ታች ሄዳችሁ ይዩት። የታጠቁ ኃይሎች ናቸው። መረጃ ከፈለክና በውስጥ ነው ይልክልሃለሁ። እንዲህ ነፍ ወለ ቪዲዮ አላቸው እኮ ቲክቶክ እኮ ይጠቀማሉ እነሱ። አይገርምህም? ማን ምን እንደሚያደርግ ማለት ነው። በጣም ነው የምታሳፍሩት የኛ ልጆች። መስቀል አርጋችሁ በእንደዚህ በሃይማኖት ላይ የክርስትና ሃይማኖት ማንንም ሃይማኖት ጥሎ አይልም። ባትወድ እንኳን አንተ አስመሳይ። አክሱም ሰው ታረደ። አክሱም ድምፅ ቆይ ትግራይ ትመጣለህ? እመጣለሁ። ምን አባሽ ልትሆኚ? እከካም ሀገሬ ነው። ዘና ብዬ እመጣለሁ። ሰው ታረደ አላልኩኝም። አክሱም ሰው ታረደ አላልኩኝም። ሀዛን ስለተከለከለ እዛ ለተከለከሉት ፍትህ ነው ያልኩትኝ አላልኩኝም። እንደዛ የሚል ቪዲዮ አልሰራውም። እኔ አልሰራውም እንደዛ የሚል ቪዲዮ ኮተት። ብሎክ ፋሚሊ ሞዴሬተሮች ብሎክ ማይ ፋሚሊ ብሎክ። እንደምታዩት እንግዲህ በህይወቴ እኔ ብዙ ሰው አውቃለሁ። እንደ ጆን ዳንኤል አይነት እባብ የለም። የምሬን እምላችሁ በሙስሊምና በክርስቲያን መሀል ገብተው እንዴት እንደሚያባላችሁ ያያችሁት። እሱ እኮ ጴንጤ ነው። እግዚአብሔር አክሱም አለ። አክሱም ያኔ ቫይራል በሆነበት ሰዓት ላይ እንደዛ ፍትፍት እየተባለ እኮ አንድ ነገር አልጠየቀም እኮ እሱ። ዝም ብሎ ቆየና ዛሬ አዶናይ አርሲ ሲል አክሱም ትዝ አሉት። ከዛ ምን ብሎ መጣ? ፍትህ ለአክሱምና ለአርሲ ብሎ መጣ። አሁን ለሰዎች አዝኖ ነው። ለሰዎች አዝኖ ቢሆን ኖሮ ለአክሱም ሰዎች ያኔ ፍትህ መጠየቅ ይችል ነበር። ግን አዝኖ አይደለም። በጣም በሚያሳዝን ሁኔታ ሰው ለመጣል ነው ይሄን ያለ ርቀት የምትሄደው። ያስታውቅብሃል። በቃ ክፋት ነው። ፊት ሲታይ ራሱ ክፋት አለው። በጣም ነው ማዝነው። የምር በጣም ወራዳ ነው። አዶናይን ፎሎ ያደረጋችሁ ሙስሊሞች ጠቅላላ ፎሎአችሁን ከሱ ቤት እያነሳችሁ ውጡ። አይዋ ሀብዬ አቅል እኮ ማሰቢያ ያኔ ሰው ልጅ አቅል ሲኖር ነው አይደለም የሚያስበው። ዜሮ እኮ ናችሁ። አዶናይ ፎሎ አድርጉኝ ብሏችሁ አይደለም ሲጀመር ያደረጋችሁት። እውነት ለመናገር ባለፈ ባቡል ኸይር ላይ ስላስተባበረ ስለረዳ በዛ ሰበብ ነው ፎሎ ያደረጋችሁት። አክሱም ላይ ለተጎዱ ሙስሊሞች ድምፅ አልሆንክም። ዛሬ ግን አርሲ ላይ ለተጎዱ ክርስቲያኖች ድምፅ ሆንክ። ሙስሊም የሆነ ሰው አንድን ነገር የሚሰራው ሰብአዊነት ስለሚሰማው ሰው በመሆኑ እንጂ ብድር ፍለጋ አይደለም። የትኛውንም ኸይራት ነገር ስትሰሩ ሊላህ ብላችሁ ያንን ነገር ሰብአዊነት ስለሚሰማን ብላችሁ ትሰሩ ነበር ሙስሊም ብትሆኑ። እናንተ ግን የጥቅም ሰው ናችሁ። ብዙ ቲክቶከሮች ትልልቅ ፎሎ ያላቸው ሙስሊሞች ለአክሱም ድምፅ ያልሆኑ አሉ። እኔ በበኩሌ ለክርስቲያን ወገኖች ድምፅ የሆንኩት ብድርን ፈለጋ አይደለም። ብዙ ጓደኞች ያሉኝ ክርስቲያኖች ድምፅ ያልሆኑ፣ ነገር ግን እነሱን አልቀየማቸውም። ብዙ ሙስሊሞች አሉ ድምፅ ያልሆኑ፣ እነሱን እቀየማቸዋለሁ? አልቀየማቸውም። እኔ የማደርገው ራሴን ነፍሴን ወክዬ ሰብአዊነት ስለሚሰማኝ እንጂ የማንንም ብድር ፈልጌ አይደለም። ምክንያቱም ሙስሊም ነኝ። አልሐምዱሊላህ ረቢል ዓለሚን።
እናንተስ ግን የሆነ ሰው የሆነ ነገር አድርጋችሁለት ካልመለሰላችሁ ያዙ ልቀቁ ነው የምትሉት። ፎሎአችሁን አንሱ። ፎሎአችሁን አነሳችሁ አላነሳችሁ ከሱ ላይ ምንም የምትጠቅሙትም የምትጎዱትም ነገር የለም። ነገር ግን እኛ ሙስሊሞች እያላችሁ የእኛን ስም አታቁሽሹ እዚህ ሚዲያ ላይ። እናንተ ጥቅመኞች ውሃብዮች ናችሁ፣ ሌላ አይደለም ስማችሁ። የሆነ ነገር የምታደርጉት ጥቅም ፍለጋ እንጂ በሰብአዊነት ምንም ነገር የምታደርጉት ነገር የለም። ሰብአዊነት ቢሰማችሁ ወንድሞቻችሁን መስጊዶቻችሁን እያፈረሳችሁ ሐሪማዎችን እያፈረሳችሁ መሻይኾችን ዑለማዎችን እየገደላችሁ አትኖሩም ነበር። ነገር ግን እዚህ ሚዲያ ላይ እኛ ሙስሊሞች እያላችሁ የእኛን ስም አታጥፉ። የአዶናይን አካውንት የምታውቁት ካላችሁ ሪፖስት በማድረግ ኮፒ ሊንክ በማድረግ አካውንቱን ታደጉለት። ማንኛችሁም ሰብአዊነት የሚሰማችሁ ብቻ። እናንተ ማለት የጥቅም ሰው እንጂ እኛ ሙስሊሞች እያላችሁ እዚህ ሚዲያ ላይ ሌላ አጀንዳ አትፍጠሩብን። ጥቅም ፈላጊዎች ናችሁ። ያው ልንገራችሁ ብዬ ነው። 6 ዓመቴ ነው 26 ዓመቴ ነው እና በጣም በተቻለኝ አቅም እየሞከርኩ ነው ያለሁት። ተረዳችሁኝ? 6 ሚሊዮን ፎሎወር ብዬ ሳከብር ስታዩኝ ኦፍ ኮርስ የስራዬ ውጤት ነው። ግን ይህ ደረጃ ላይ የደረስኩት እኔ መርጬ እየመረጥኩኝ አይደለም፣ ግዴታ ስላለብኝ ነው። የመስራት ግዴታ አለብኝ። ቃል የገባሁላቸው ልጆች ስላሉ ማለት ነው። እናንተ ብዙዎቻችሁ ስለ አክሱም እንዲሰማላችሁ የጠየቃችሁበት መንገድ ትክክለኛ መንገድ አይደለም። እኔን በማውደቅ አይደለም ድምጻችሁን የምታሰሙት። እናንተ አዶናይ እንደ ወንድማችሁ ብታማክሩት ኖሮ እሱም እንደ ወንድማችሁ ሆኖ መደረግ ያለበትን ነገር አይቶ ያደርጋል። ችግር የለውም። ለምን ትዕግስት አልኖራችሁም? እኔ ጋር ሲሆን ገባችሁ? በጣም ብዙ ኮንተንት ክሬተሮች፣ በጣም ብዙ ታዋቂ ሰዎች ድምጽ አልሆኑም። ለአብዛኛው ለአርሲና ለአክሱም ማለት ነው። ተረዳችሁ? እኔ ግን በተቻለኝ አቅም እየሞከርኩ ነው ያለሁት። ስለዚህ ለምን ሁላችንም አብረን አንድ ላይ አንወቀስም ነው? ለምንድነው አዶናይ ታርጌት የተደረገው እንደዚህ? ለምን? ወይስ ከዚህ ያለፈ ሌላ ጥላቻ አለ ነው? እሱ ከሆነ ኦኬ በግልጽ ወይ ማውራት እንችላለን። እኔም ተረድቼ ቁጭ ላለው ማለት ነው። እሱ ካልሆነ ግን ለቀጣይ ብናስተካክለው ብዬ ማስበው የሆነ ነገር ካጋጠመ ወደ አዶናይ እየመጣችሁ መሳደብ አይደለም ያለባችሁ። እኔ ለራሴ ህይወቴ ለመቀየር እየሞከርኩ ያለው ልጅ ነኝ። ተረዳችሁኝ አይደለ? እየሰራው ያለው ልጅ ነኝ እኔ። እንዴት አድርጌ ሁሉም ባንዴ ማስኬድ እችላለሁ? 10 100 ነገር ባንዴ ማስኬድ አልችልም። አሁን ይህ ነገር በመፈጠሩ ብቻ እንኳን በቃ ላይክ አንዳንድ ሉዝ ማረጋቸው ስራዎች አሉ። ቢላ አዶናይ በጣም ያጀበኝ ነገር ነው። እኔ የምለው ሙስሊም ወንድምና እህቶቼ አንድን እንቦቀቅላ ልጅ አንድ እድሜው 25 26 ያላለፈ ልጅ በዛ ላይ ጎሳው ዘሩ ትግሬ የሆነ ልጅ ኦርቶዶክስ የሆነ ልጅ ወደ አካባቢው ተመልሶ እንዳይሄድ ነው ወይ ከማህበረሰቡ እንዲወጣ ነው ድምፅ አልሆንክልም ብላችሁ ምጮህበት እንዴ? እስልምናን እንዴት እንደዚህ ያረከሳችሁት? እንዴት ቀላል እንደዚህ ያደረጋችሁት? እኛ የራሳችን እስልምናን ይወክልናል ብለን ያልነው አካል እንኳን ድምፅ አልሆነንም እኮ። እንደዛውም ድምፅ መሆን አለባችሁ ብለን የምንላቸው ተጽዕኖ ፈጣሪዎቻችን እንኳን ድምፅ አልሆኑም እኮ። ይሄንን በወቅላ ልጅ እንዴት አድርገው ነው የምንወቅሰው? ይሄ ልጅ እኮ ስላደረገው ነገር በእስልምና እኛ ማድረግ ያቃተንን ነገር አድርጎ ስለ ባቡል ኸይር የሰራውን ስራ ያን ነገር ሰርቶ እኛ እንደ ሙስሊም እኮ አላከበርነው፣ አላመሰገንነው። ክብር ይገባሃል ብለንም ደግሞ ያደረግንለት ነገር የለም። በሁለተኛ ደረጃ ይሄን ሰው ለኛ ድምፅ ሁን ለማለት ስንፈልግ በዚህ መልኩ ነው መሆን ያለብን? እስልምና ይሄን ነው የሚያዘን? ፎሎወር ማንሳት? ወላሂ አይደለም። እልቁኑ ለሱ በደንብ ፎሎወር እንዲያገኝ ፎሎ እናድርገው። የሱን ፎሎወርስ ከፍ እናድርግለትና እንዲሆንልን እናድርገው። ይሄ ነበርኩ የእስልምና ስነ ምግባር። ሑስነል ኹሉቅ እኮ ነው እስልምና የሚያስተምረው። እድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲል ሐሰና በሕክማ በጥበብ መልካም በሆነ ግሳጼ ነው ጥሪ አድርጎ የተባለው። እኛ ፎሎወርሱን በማንሳት ሱጥር ድምፅ እንዲሆነን እልቁኑ እኛ ድምፅ እየሆንን ያለን ሰዎች እርስ በራሳችን እንኳን ፎሎ አልተደራረግንም። ለምንሆንም ለድምፅ የሚሆኑ ሰዎችን ፎሎ አላደረግንም። ድምፅ የሆኑ ሰዎችን ሼር አላደረግንም፣ ኮፒ አላደረግንም፣ ሪፖስት አላደረግንም። እስቲ መጀመሪያ ይህን እናድርግ። ጀዛኩሙላሁ ኸይር። ሲቀጥል የኛ ትላልቆቻችን ድምፅ ሆነው እነዛ ሰዎች ላይ ተጽዕኖ እንዲሆኑ እናድርግ።
ይህን ነው ምለው። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ገንዘብ ልትሰበስብ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት በሰው ህይወት ገንዘብ ልትሰበስብ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። አንተ ደግሞ በግድ አጀንዳ አርጉኝ ምናምን፣ እኛ በቂ አጀንዳ አለብን። ጥፋ ከዚህ ጭራሽ አካውንቲ ላይ ዋርኒ ጋረጉበት ፍትህ ለአክሱም ስላልኩኝ ምናምን ምናችን አንተ ሲጀምጥ ለምንድን ነው አጀንዳውን ለማስቀየር በዚህ ደረጃ የምትሯሯጥ? በቃ እኮ ማስወጋት የምትፈልገውን እሱ አስወጋ፣ ተሳካል። ከዚህ ከፊታችን ዞር በልልን። ያንተ አካውንት ተዘጋ። ለምን ጀሃነም አትገባም ስትፈልግ? በቃ በትልቅ አጀንዳችን እንደሆን ካርጋ አክት ታረጋለህ። ትዝም ነው ማትለን ነው። እኛ ክርስቲያኖች ታየኝ እኮ አስበን ገብተን ሪፖርት ምናምን ስናደርግብህ ስራ ጠፍቶ ማለት ነው። ማንህና ነው ሲጀመር ለአንተ ፎሎ ምንጨነቅልህ? እስከ መቼ ነው ግን አንተ ዘላለምን ሰው እያስወጋህ የምትኖረው? የመጨረሻ የወንድ አስወጊ አይደብርህም? ጆን ዳንኤል በየትኛውም ጊዜ ላይ ማለት ነው ኢንተርናሽናል ነኝ የህዝብ ልጅ ነኝ አላለም። ነገር ግን በተደጋጋሚ ጊዜ በተለያዩ ተግባሮቹ ማለት ነው የህዝብ ልጅ መሆኑን አስመስክሯል። ነገር ግን ይህንን በማድረጉ በሰሞኑን በአርሲ አካባቢ በተፈጠረው ነገር ለክርስቲያኖች ድምጽ ሲሆን በዛውም ለአክሱም ሙስሊሞች ፍትህ ብሎ ጠይቆ ነበር። ይሄው እያዋከቡት ይገኛሉ። በተቃራኒ ደግሞ ሙስሊሞች የአዶናይ ተከታዮች ማለት ነው የአንፎሎ ዘመቻ ከፍተውበታል። ምክንያቱም የህዝብ ልጅ ነኝ፣ ኢንተርናሽናል ነኝ፣ የእናንተው ድምጽ ነኝ ሲል ነበረ በተደጋጋሚ ጊዜ። ነገር ግን አሁን ያ ክፉ ጊዜ ሲመጣ ማንነቱን አሳየ። በዚህም አማካኝነት በርካታ ከ100,000 በላይ ሙስሊሞች ፎሎ አንስተውበታል። ሌሎችም ዘመቻውን እየተቀላቀሉ ይገኛሉ ማለት ነው። ነገር ግን ማለት ነው ኢንተርናሽናል ነኝ ያለው እሱ ነበረ። ኢንተርናሽናል ሆኖ የተገኘው ግን ጆን ዳንኤል ነው። በዚህ አማካኝነት በሰሞኑ የሙስሊሞች እርምጃ ማለት ነው በርካታ ሰዎች ሀሳባቸውን እየሰጡ ይገኛሉ። አዶናይ ለሙስሊሞች ያደረገውን ነገር ሙስሊሞች ውለታውን ረስተዋል እያሉ ይገኛሉ። እሱም በምክንያት ነው ባቡል ኸይር ላይ ባረገው ነገርና ወንድም ካሊድ ፋውንዴሽን ላይ በሰራው ስራ ማለት ነው። ነገር ግን ሊረዱት የሚገባው ነገር ምንድነው? ልክ እንደ መቅዶኒያ ሁሉ ልክ እንደሌላ በጎ አድራጎት ድርጅቶች ሁሉ ባቡል ኸይርም ሆነ ወንድም ካሊድ ፋውንዴሽን ሁሉም እምነት ሁሉም ብሔር የሚረዳበት እንጂ የሙስሊም ተቋሞች አይደሉምና ያለ ሙስሊም ብሎ ያደረገው ሳይሆን ለሰዎች ብሎ ያደረገው ነገር ነው። በዛም በጊዜው ተመስግኗል። አሁን ግን ስህተት ሲሰራ ሁሉም ሰው ስህተቱን እየነገረው ይገኛል። ሲሳሳት አታርሙት፣ ጥሩ ሲሰራ ብቻ አሞካሹት ማለት ደግሞ በሶሻል ሚዲያ ላይ የማይቻል የማይሆን ነገር ነው። ሙስሊሞች በዚህ አስቸጋሪ ጊዜ ሰው ሆኖ የተገኘው ደግሞ ጆን ዳንኤልን ይኸው እያዋከቡት ይገኛሉ። ሪፖርት እያደረጉበት እየዛቱበት ይገኛሉ። ሙስሊሞች ደግሞ አጋርነታችሁን ልታሳዩት ይገባል። ግቡና በደንብ ኮፒ ሊንክ አድርጉለት። በርካታ ሰዎች ለአክሱም ድምጽ ሆኖ ነበር። ነገር ግን ሌሎች ዘመቻ ሲከፍቱባቸው ቪዲዮዎቻቸውን አጥፍተው አላየንም አልሰማንም ብለው ዝም ብለዋል። የህዝብ ልጅ ነኝ ሲሉ የነበሩ በርካታ ዘጋቢዎች ማለት ነው። ጆን ዳንኤል ለዚህ ተግባርህ እውነትን ስለተጋፈጥክ በደንብ እናመሰግናለን። አዶናይ ምን ሆነ? ኮፒ ሊንክ ምናምን አድርጉለታ። ታዲያ እናንተ በዚህ ሰዓት ከጎኑ ነው መሆን ያለባችሁ እኮ። ኮፒ ሊንክ ምናምን አድርጉለት። ለዚህ ልጅ ፎሎ አነሳችሁ አላነሳችሁ ምንም የሚቀንስለትን ነገር የለም፣ የሚጨምርለትን ነገር የለም። በሚሊዮን ይታወቃል ይሄ ልጅ። ገባችሁ አይደለም? አንድ ነገር ላስታውሳችሁ ግን ሙስሊሞች፣ ባለፈው ባቡል ኸይር የሆነ ቻሌንጅ ተሰጠው። 2 ወር ሙሉ ለፍለፈህ 100,000 ፎሎወር ማስጨመር አቅቶ ለዚህ ለልጅ ጥሪ ቀረበለት። ያን ጥሪ አክብሮ መጥቶ ያን ቻሌንጅ እንዲያሸንፍ አስደረገ። እሱ ብቻ አይደለም፣ ካሊድ ፋውንዴሽን
የሚባል የሱንም በተግባር ማድረግ ያለበትን አደረገ። የዛን ጊዜ ስታጨበጭቡ ነበር። የዛን ጊዜ ያንን ሲያደርግ ክርስቲያኖች ምን አገባህ አንተ አላሉትም። ኢትዮጵያ ውስጥ ፍትህ የለም። አዎ ፍትህ የለም። ፍትህን ግን ማግኘት የምትችለው የሰዎች ላይ ንፍጥን ተናፍጥ አይደለም። ፍትህ መጠየቅ አለብህ ሀቢቢ። ይሄ ልጅ ፍትህ ባይጠይቅ ነበር የሚገርመኝ። እኔ በዚህ የፈለጋችሁ ማድረግ ትችላላችሁ። የዛን ጊዜ ለምን አጨባጨባችሁለት? ለራስህ ፍትህ መጠየቅ የምትችለው ፍትህ መጠየቅ ባለብህ መንገድ ነው እንጂ የሰዎች ላይ ንፍጥን ተናፍጥ አይደለም። የሰዎችን ሰድብህ አይደለም። ያለውን እውነታ ውሸትም ይሁን እውነትም እሱን ፈጣሪ ነው የሚያውቀው። ነገር ግን እሱ ለራሱ ነው ፍትህ የጠየቀው። አንተም ለራስህ ፍትህ መጠየቅ አለብህ። በምን መጠየቅ እንዳለብህ አንተ ራስህ ታውቃለህ። ይሄማ እንደዛ ተሆነማ ፍትህን አልፈለክም። ምክንያቱም ሰላምን እንፈልጋለን እንዴት ብለህ ትላለህ? ሰላምን የምትፈልገው እኮ ለሌሎች ሰላም ስንሰጥ ነው። ይሄ እንደራሴ ነው። እኔ አንድ ሙስሊም ነኝ። ነገር ግን እኔ በምንም መንገድ ፍትህን የምፈልግ ሰው ነኝ። የምሬ ነው። እዚህ የኛ አበሻ 100 ቀን አገልግለው 101ኛውን ቀን ብቀር ብልትን ቆርጦ ነው የሚቀብር። የምሬ ነው። ስለዚህ ያን ያህል የሚካበር ነገር አይደለም። ፍትህ እንፈልጋለን በማንኛውም ሆነ በማንኛውም። ዛሬ ላይ በዚህ ላይ እንትን ብለህ ነገ በአንተ ላይ ሲመጡ ነገ አንተ ስታለቅስ ሰዎች ሲስቁብህ ለምን ሳቁብኝ እንደ ብለህ ትላለህ? አትችልም እኮ በሰዎች ላይ እየተሳለክ ውሸት ይሁን ውሸት ይሁን እሱን ፈጣሪ ነው የሚያውቀው። አዎ ለፖለቲካቸው ማራመድ ሊሆን ይችላል፣ እሱን እኛ አናውቅም። ነገር ግን ያን አልፎ ፎሎ ተነሳ አልተነሳ ወላሂ ላዝም አይንፋ። አዶናይ የሙስሊም ጠላት ነው። ሁላችሁም ሙስሊሞች እየገባችሁ ፎሎ አንሱበት የምትሉ አንዳንድ እኔ አልሳደብም ብያለሁ ሲጀመር ማለት ነው። ምናችሁን ነው የሚያማችሁ? ታከሙት እየሄዳችሁ የሰውን ውድቀት የምትጠባበቁ አንዳንድ ሰይጣን የሚቀናባችሁ አላችሁ። አስተግፍሩላ። አዶናይ እኛ ሙስሊሞች ጥሩ ነገር አድርጓል አይደል? ليش تنسون المعروف؟ استوى على نفسكم. አዶናይ የህዝብ ልጅ ነው ካልን በእህትራም በአህላቅ በክብር በጨዋ ደንብ መጠየቅ። አዶናይ እኛ ሙስሊሞች አዝነንብሃል። ለምን እንደዚህ እኛስ ሙስሊሞች አልተጎዳንም ብላችሁ በጨዋ ደንብ ለምን አትጠይቁ?